እኔ በቃ እህቷ ጋር ልደውል። እሺ ደውል። ኪራይ አንድ ዘፈን ልስፈልልህ ለአንተ የሚሆን ዘፈን ማይክ ሰጠኝ። ኪራይ አሁን እኔ ለኪራይ ልዘፍንለት ነው። እሺ አንዴ ዝም በሉ። አንተን የመሰለ ሌላ ሰው ቢኖርም ላይኔ ይሞላል እንጂ ላይኔ ይሞላል እንጂ ለነፍስ አይዘምርም ጠረንክ ለምጄ ኪራይ አልወደድከውም ድምጼ? ሌላ ዘፈን ልስፈልልህ? ኪራይ ሌላ ዘፈን ልስፈልልህ? ድምጼን አልወደድከውም እንዴ? ንገረኛ ኪራይ ንገረኝ። አልወደድከውም? አንዴ ለኪራይ ልዘፍንለት ስለሆነ ሰብሰብ በሉ ሁላችሁም። እሺ ሁላችሁም ሰብሰብ በሉ። አንዴ ሰብሰብ በሉ። ቆይ ዝም በሉ። እሺ ዝም በሉ። አንዴ አሁን ለኪራይ ልዝፈንለት። እሺ አበደች ይሉኛል አብቻለሁ የማበዴ ምክንያት ኪራን አቅርቤ ተረጋጉሽ። ለእህቷ ደውያለሁ። እሺ በቃ ግቡና እኔ እህቷ እስክትመጣ እዚህ ነው። አይ ችግር የለውም እናንተ ግቡ፣ እኔ እጠብቃታለሁ። ኪራይን ይወደኛል። ጽኑ በእናትሽ ለምን እንደዚህ ትሆኛለሽ? ኪራ ቤቲ እኮ አበደች። ታዲያ እኮ አንቺ ምንም ያደረግሽው ነገር የለም። ከመጀመሪያውንም እሷ ነግራኝ ነበር። አንተን ካጣች መኖር እንደማትችል ፍቅሯን እንዳላልደፈረስባት አስጠነቅቃኝ ነበር። እኔ ግን ያው አደፈረስኩባት። ጽናቴ በፈጠረሽ እንደዚህ አትሁኝ። የኔና የሷ ፍቅር እኮ ካበቃለት ቆይቷል። አንቺ ምንም አላደረግሽ። ቢሆንም እኔ እንደዚህ ሆና ሳያት በጣም ነው የከፋኝ። ጽናቴ በፈጠረሽ አታልቅሽ። እስኪ አስታውሺ። ቆይ ቤቲ ለአንቺ ምን አይነት ሴት ነበረች? እሷ ክፉ ሆነችብኝ ብዬ እኔ ክፉ መሆን የለብኝም እኮ። ምን አይነት ቅልብ ያለሽ ሴት ነሽ? ይህን ሁሉ ነገር አድርጋሽ እንኳን አሁንም ስለ እሷ ነው የምትጨነቂ? እኔ ቅልብ ኖሮኝ አይደለም፣ በቃ እንደዚህ ነኝ። ጽናቴ በፈጠረሽ በቃ አሁን ሁሉንም ነገርሽ የሆነው ነገር በሙሉ በአንቺ ጥፋት ሳይሆን መሆን ስላለበት ነው የሆነው። ህሊናዬ ግን በጣም እየወቀሰኝ። ጽናቴ በፈጠረሽ እኔ እንደዚህ ስትሆኝ ማየት አልችልም። በቃ ያለፈው ሁሉ አልፏል። አሁን ስለ ወደፊታችን ነው ማሰብ ያለብን። ወደፊት ስለሚኖረን ህይወት፣ ስለምንወልዳቸው ልጆች፣ ምን አይነት ደስተኛ ቤተሰብ መመስረት እንዳለብን ነው ማሰብ ያለብን። ደግሞ ይኸውልሽ አባትሽ ጋር ሽማግሌ ልኬ ድል ባለ ሰርግ ነው ማገባሽ። የእውነትህን ነው? አዎ። በጣም ነው የምወድሽ። ከዚህ በኋላ አንድ ዘለላ እንባ ከዓይንሽ እንዲወርድ አልፈልግም። እሺ? በቃ አሁን ከዚህ ሙድ ውጭ ነቃ በይ። እሺ? አንቺ እንደዚህ ታለቅሽ አያምርብሽም። ሳቅ ነው የሚያምርብሽ። አንተ እስካለኸኝ ድረስ ሁሌም እስቃለሁ። ሁሌም ከጎንሽ ነኝ። እወዳለሁ። እኔም በጣም
ዝናብ እየጣለ ነው። ደስ ሲል ያለሽ ነው አምጪ። ቂቤ የሆነ ልብ አለሽ? ምን ማለት ነው ደግሞ? እሱን ያልገባኝ። ቂቤ የሆነ ልብ ማለት ያላፈቀረ ያልተፈቀረ ልብ ማለት ነው። አለሽ? ቤቲ እየቀለድሽብኝ ነው አይደል? ቤቲ እየቀለድሽ ነው? አለሽ ወይስ የለሽም? አለበለዚያ ግን ጥርስሽን ነው የምፍቃው። ንጨት አዙረኝ አታዙረኝ ኪራጋ ወስደህ ጣለኝ። አዙረኝ አታዙረኝ ኪራጋ ወስደህ ጣለኝ። ኪራ የለም አልመጣም። ሀና እዚህ ምን ሰራልሽ? ቤቲ ናት። አልተሳሳትኩም አይደል? አልተሳሳትሽም። ይሄ ነው መጨረሻ። እኔ ያፈለብላላት አንጀቴን በላችሁ። ሁሌም ለኔ ማለት ትርፉ ብደት ነው። ዝናብ እኮ እየጣለ ነው። ኪራውን መጥቶ ይወስደኛል። ኪራ ወደ ቤት ይወስደኛል። እኔ አልቻልኩም። ይሄን ማየት አልችልም። ኪራውን መጥቶ ወደ ቤት ይወስደኛል። አሁን ከኪራ ጋር ወደ ቤት እንሄዳለን አይደለ? ዝናብ እየጣለ ነው አይደለ? ኪራ ቤታውን ትወስደኛለህ አንተ? አይ ቤታ በቃ መጨረሻሽ እንደዚህ ሆነ። ሄሎ። አዎ ቤትን አግኝቻታለሁ። ኪራ ነው ሊወስደኝ ሊመጣ ነው። ኪራ እየመጣ ነው። ኪራ ሊወስደኝ እኔን እየመጣ ነው። ኪራ እኔ ጋር እየመጣ ነው። አዎ እየመጣ ነው። እንዴ ኪራ እኔ ጋር እየመጣ ነው። ኪራ እኔ ጋር እየመጣ ነው። ቆይ አሁን ዝናብ ነው አይደለ? እኔ ጋር እየመጣ ነው። ኪራ እኮ እኔን ይወደኛል። ኪራዬ እኮ በእኔ ጨክንም። ኪራዬ እየመጣልኝ ነው። ወይኔ ታድዬ፣ ኪራ እኮ እኔን ይወደኛል። ኪራዬ እኔ ጋር እየመጣልኝ ነው። አሁን ኪራ ቤት እንሄዳለን። እሺ ኪራ መጥቶ ይወስደኛል። እሺ እኔ እኮ ማመን ያቃተኝ ጽናት። እኔም እኮ እንደዚህ ባይሆን ደስተኛ ነበርኩኝ፣ ግን ምን ማድረግ ይቻላል? ቆይ እኔ የት ሄጄ ነበር እንደዚህ ሲፈጠር? እዛ እነ ማዘር ጋር ሄዳችሁ ቀን እኮ ነው። ይህን ጉዳይማ ለቤቢ መናገር አለብኝ። ሄሎ የኔ ፍቅር፣ የት ነህ? እንደዛማ ቢሆን በምን እድሌ። በቃ እነ ጽናት ጋር እጠብቅሃለሁ። ቶሎ ና። ስትመጣ እነግርሃለሁ። ቶሎ ና። በቃ ጊዜ ያልኩን ነገር ተውና ቶሎ ና። አስደነገጥሹ መሰለኝ። ቢደነግጥም ከኔ በላይ አይሆንም። ወሰዷት? በስንት መከራ አስገባት። ፈጣሪ ሲቀጣ በዱላ ይማታ የሚባለው ነገር እኮ እውነት ነው። ታግሶ አቅሏን አሳጣት አለ። እኔ ግን ታውቃላችሁ ቤታ ይህ ይገባታል ባልልም፣ ግን ደግሞ ቅጣቷን ነው ያገኘችው። አልዋሻችሁም፣ ቤቲ ብዙ ብትበድለኝም ግን ደግሞ በእኔ ምክንያት እንደሆነ ነው እየተሰማኝ ያለው። እንዴ እንደዛማ አትበይ። ቤቲ እኮ ኪራን በማጣቷ ነው እንደዚህ የሆነችው። ጽናት ግን እኮ ኪራን ያጣችሁ ድሮ ነው። እሷ የከበዳት አምኖ መቀበል ነበር። ይኸውልሽ ጽናት፣ አንድ እውነት ልንገርሽ። ይህ ሀቀኝነትሽ እዚህ ምድር ላይ ምንም ነው የማይጠቅምሽ። ይህን ነገር ላረጋግጥልሽ እወዳለሁ። አንቺ በቃ ሁሉን ነገር ተይና የራስሽን ህይወት ኑሪ። አዎ ጽናት እውነቷን ነው። ይሄኔ በሰው ቦታ አንቺ ብትሆኝ ኖሮ ያበድሽው ቅንጣት ታክል አታዝንልሽም ነበር። እንደውም ይኸውልሽ ሻምፓኝ ገዝታ ነበር የብደትሽን ቀን የምታከብርልሽ። ሰው ከፋ ተብሎ እኮ ክፉ አይኮንም። ብቻ እሱ ጤናዋን ይመልስላት።
እንዴት ነው? ሰላም። ምንድን ነው ፍቅር? ችግር አለ እንዴ? በስዋት አልገባኝም። ጽናት ምን ተፈጥሮ ነው? የተፈጠረ ነገር አለ? ቤቲ አበደች። ቤቲ ማናት? ቤቲ ከናየው ሞትልሽ አለች። ቤቲ የቀድሞ የኪራ እጮኛ ናት። እኔ እኮ ስለቸኮልኩ ነው እንጂ እሷ ናት አይደለችም እያልኩ እየተዛገብኩ ነበር። ይሆናል። አሁን እኮ እዚህ አካባቢ ቆማ ነበር እና በመጨረሻም እንደዚህ ሆነች። እንግዲህ ምን ይባላል፣ ፈጣሪ ማራት እንጂ። አሜን። እኔ የምልሽ ቆይ ኪራ እስካሁን አልመጣም እንዴ? አዎ ጠዋት የወጣ ነው። አረ በቃ እኛም ወደ ቤታችን እንሂድ። እንዴ ቡና እንኳን ሳትጠጡ? በዚህ ጠራራ ፀሐይ ቀልጬብሽማ እኔም ማፈሱ ነው የሚቸግረው። እሺ በቃ ማታኛ ጋር ናችሁ ቡና ባንዳ። በቃ ደህና ዋሉ። ሰላም ዋሉ። በቃ ቻው። በጣም ደስ የሚሉ ጥንዶች። እኔ የምልሽ ቆይ ምሩስ አሁን ተኛች። ኧረ እባክሽ በቃ ሂጂ ልረብሻት። ኧረ ትተኛበት፣ አትቀስቅሳት። ምንድን ነው አትቀስቅሳት? ይኸውልሽ ሲጀምር አላማችን የተኛን ሰው መቀስቀስ ነው። መጣሁ ላዝጋት። አይ አምላኬ፣ በዚች ትንሽ እድሜ ስንት ነገር አሳለፍኩኝ። የኔ ቆንጆ ስተኝ ደግሞ እንዴት አባትሽ የምታምር የኔ ሉካ። ይኸውልሽ ምሩ፣ የጽናትና የኪራ ፍቅር አስቀናኝ። የቤቲ ማበድ ደግሞ በጣም አስፈራኝ። አንቺ ለእኔ አስበሽ ቢሆንም መራቅሽ ነኝ በጣም ነው የጎዳኝ፣ በጣም ነው የሰበረኝ። አንቺ ለእኔ ፍጹም ሴት ነበርሽ። እኔ ለአንቺ ያለኝን ስሜት በነገርሽ ምላሽ ምን ሊሆን እንደሚችል አላውቅም በእውነት። ግን ምሩዬ ከምንምና ከማንም በላይ ትናንትናም ዛሬም ነገም እወድሻለሁ፣ አፈቅርሻለሁ፣ አከብርሻለሁ። እንዴ ምን ነው ደነገጥሽ? መብቴ እኮ ነው በገዛ ንብረቴ። ኪራ መታል እንዴ? ኪራ ወይ ለምን አንደኛሽን ጋሼ ያትኝ? ለምን ወይ ኪሩቤል ተሾመ በይኝ። እና ምን ብዬ ልጥራ? ቆይ ቢያንስ ኪራዬ ኪራ ፍቅራትኝ። ለምን ለመጀመሪያ ጊዜ ራሱን ያቆላመጠው ሰው እያለ እንደዛ ከሆነማ በዛው ምርጥ ፍቅር የታደለውን በይኝ። እሱንማ እኔ ነኝ የታደልኩት። መስሎሽ ነው? አስቢው እስኪ፣ እንደ እናት አሳቢ፣ እንደ ሚስት ተንከባካቢ ምርጥ ፍቅር ያገኘሁትማ እኔ ነኝ። የወደፊት ህልማችንን ሳስበው እንዴት ደስ እንደሚለኝ። እግዚአብሔር ይጨመርበት እንጂ እንኖረዋለን። እሺ የእኔ ሚስት። ወዴት ወዴት? ሽማግሌ ሳይልኩ የምን ሚስቴ ማለት ነው? አንቺ በይኝ እንጂ ልጅ ዛሬውኑ በሄሊኮፕተር ነው የምልከው። ሁሌም ሳቂልኝ እኔ ቆንጆ። መቼም ቢሆን ሀዘንሽን ማየት አልፈልግም። እሺ የኔ ፍቅር፣ አንተ ሁሌ እንደዚህ ደስተኛ ሁንልኝ። አንቺ ካለሽኝ እኔ ሁሌም ደስተኛ ነኝ። እኔ ያለ እንዴ ያለ አንተ እንዴት መኖር እችላለሁ? እኔም እሱን ነው የምፈልገው። ናሆም አመጣለሁ ብሎኝ ነበር። አዎ ምሩን ሊያት ብሎ ገብቶ ቀረ። እኔም እዚሁ እንቅልፍ ጣለኝ። ወጥቶ ነው የሚሆነው። እኔ እንጃ። እስኪ ሊያው እንዴ ትተሽ ልትሄጂ ነው? እና ባንቀልባ ልዛለ ካላስቸገርኩሽ ይረድዛ ሙዘዛ። አረ መሸሽ ተጀመረ ነው። እኔም በፍቅር የጎበኘ ፈጣሪ እናንተን የሚጎብኛችሁ። ከኔ ለማምለጥ ነበር። ቀሰቀሳቸው ተኝተዋል። አጄው ሌሊት ሌሊት እንደ አራዊት አፍጥጦ ያድራል፣ ቀን እዚህ ተቃቅፎ ይተኛል። እያቸው ግን አያምሩ። እኔም እኮ እችላለሁ።
ምን ማቀፉን ነዋ። እንደ ህፃን ልጅ እሽሩሩ ብዬ ነው ማስተኛሽ። አረ እንውጣላቸው በቃ እንዳንቀሰቅሳቸው። አይ እኔ ናፈር ስትሽኮረመም ራሱ እኮ ሲያምርባት። ላታመልጭኝ አታሩጭኝ ያለው ማን ነበር? አቦ ሸማኔ ነው። እኔ አቦ ሸማኔ፣ አንቺ ደግሞ ሚዳቋ። እሺ የኔ አቦ ሸማኔ እርቦህ ነው? አሁን ሽንኩርት ለምን ይሰራልሃለሁ? አይ እኔ አሁን ምግብ ሳይሆን የራብሽኝ አንቺ ነሽ። እና ልትበላኝ ነው? አይ ጉንጬን ሳም ካረግሽኝ ይበቃኛል። ሳስቢ አምጣው ኪያ እያፈርሽ ባልሆነ። ኧረ እኔ አላፍርም። እና ለምንድን ነው እኔን እያየሽ ማታወሪ? ምንም። ይኸውልሽ የእኔ ቆንጆ ይህን ፊት ከአሁኑ በደንብ ብትለምጁ ይሻልሻል። ገና ለብዙ ዓመት ያለማቋረጥ ታይዋለሽ። እሺ አሁን አትሽኮርመሚ። ባይሆን ሽንኩርት ለምኔሽን አትሰሪም? እሰራልሃለሁ። እንደሱ አትይኝ። እንደዚህ ስታይ ልቤ እንዴት እንደሚመታዩ ባፌ ልትወጣ እኮ ነው። ሽንኩርት ለምኔሽ? እንደለመድከው ራስህ ፈልጠን ቢሆን ስራው። አይ የኔ ናፋር የኔው ምን ይሆንሽ? ተኝቼ ነው። ኧረ እባክሽ ተኝተሽ? አዎ። እንዴ የትኛው ናቹራል ጂኦግራፊ ላይ ነው ያየሽው? ምኑን? ቁጭ ብሎ መተኛቱና። ቀሰቀስኩ እንዴ? ለዛም ይኸውልሽ አስፎክረሽ ነው። ይቅርታ። ኧረ እኔም እንዳጋጣሚ መጥቼ እንቅልፍ የወሰደኝ። ግን ይኸውልሽ የሌለ ገራሚ ህልም እያለምኩኝ ነበር። ግን ምን ያደርጋል አቋረጥሽኝ። ምን አይነት ህልም? ስንጋባ እያየሁ ነበር። ህልም እኮ ተቃራኒ ነው። ደግሞ ሰርግ ሞት ነው ይባላል። ሞቴ ተቃርቦ ይሆናል እንዴ? ኧረ በስመ አብ በይ። ይኸውልሽ ደግሞ ሲጀምር ህልም እንደፈችው ነው። ከመቼ ጀምሮ እንደሆነ ባላቅም እንደዛ ጥብቄ ስፈልገው የነበረ ሞት አሁን ደግሞ ጥብቄ እየፈራሁት ነው። እንዴ ቆይ ያ ማለት እኮ ለመኖር እየፈለግሽ ነው ማለት ነው? እንደዛ ነው ብለህ ነው? አዎ ደግሞ እርግጠኛ መሆን ባልችልም ለመኖር ከምትፈልጊያቸው ነገሮች መካከል አንደኛው እንደሆንኩኝ ተስፋ አድርጋለሁ። ተስፋ ሳይሆን እርግጠኛ ሁን እንጂ። እስኪ አስበው ናኦሚ፣ እኔ እኮ አንተን በጣም ምሩ፣ በጣም ምን በጣም ነው የማከብርህ። ይኸውልሽ ምሩ፣ እንዳከበርሽኝ እሱ መድኃኔዓለም ያክብርሽ። ግን ቆይ እኔ የምልሽ ከማን ነው እየሸሸሽ ያለሽው? ከማን ነው? አትሳሳች ምሩ፣ አልገባሽም እንጂ ከራስሽ በጣም በብዙ ኪሎ ሜትር እየሸሸሽ ነው ያለሽው። ለማንኛውም ነቃ ነቃ በይ። መራቁን መች ወደድኩት። ሸክም እንዳልሆነብን ነው እንጂ። አትሳቂ።
አረፊ ሽንኩርቱን እኮ ጥለህ ጨረስከው። አሁንማ መጀመሪያ የጣልከው ሊበቅል ነው። እኔ ላይ ሙድ መያዝ ጀመርሽ? እያቃጠለኝ ይልቅ ወይኔ እኔ ላይ ነው ቀልጅ ነገሪ። ይቅርታ ሼፊ፣ ይቅርታ የኔ ሸፋፋ የኔ ሼፍዬ እንደሱ ነው የሚሻልሽ። ህይወት ግን ከአንቺ ጋር ደስ እንዴ? በቃ ከአንቺ ጋር ስሆን ሁሌ ደስተኛ ነኝ። ሁሌ መሳቅ። በእኔ ደስተኛ ስለሆንክ በጣም ደስተኛ ነኝ። ቆይ አንቺ በእኔ ደስተኛ አይደለሽም? አረ በጣም ሁሉ ነገር እኮ ነክ በጣም ተረግሜ ይሁን ምን ይሁን አላውቅም። በቃ እንደዚህ ነገር ብሎ ስለ ይጠረኛል ነው የሚመጣ እንዴ? እየሄድኩ ተነሳ እንዴ ነው? አንተም አይተኝቻለሁ። ይኸውላችሁ ልክ እንደናንተ እንደዚህ እብድ ያለ ሮማንቲክ የሆነ ነገር እያየሁ እኮ ነው አደራትን ተብዬ የተቀሰቀስኩት። በእናታችሁ እና በእኔ አይቀር ነው። ኧረ ወፍ በእናትህ አመጣጤ እንኳን ይሄ ደረቦኝ አልደረሰም። የተከተፈ ነው። ኧረ አሁን ይደርሳል። እሱን እንኳን እኔ ወጥቼ የበላ ሳይሻል ነገር እንዴት? ይኸውልሽ እናንተ የምትሰሩት ምግብና የህንድ አክተር የሚተኩሰው ሽጉጥ አንድ ነው። ብራዘር አልነቃህም? ምኑ ከምኑ ነው የምታቀላቅለው? ይሄ እኮ ግልጽ እኮ ነው። ይኸውልህ እናንተ ይህን ምግብ ከምትሰሩ ይልቅ ይኸውልህ የህንድ አክተሩ ሽጉጥ እንዲተኩሶ ጠላቱ ጋር የሚደርስበት ደቂቃ ይረዝማል። የምሬ ነው። ሰውዬ ካሳደገን ቦሊውድ ጋር ማታነካከል። እሱን ውሰድልኝ እንጂ 5 ደቂቃ ማለት ነው። አይ እኔማ አግዝሻለሁ። ልጅ አትቆፍጠና ወደ እናትህ ነው ደሳሉ እንዲህ ሲያስጠላ ናታ ሂድ በቃ። እንደውም ምሩ መጣች፣ እሷ ታግዘኛለች። አንቺ በአንድ ቀን ልትወፍሪ ነው? እና እዛ አታጎርስም? በሬ ቢበላ አይወፍርም። አንድ በሬ የምሬን ነው የምላችሁ። እንዲህ እንዳጠገባችሁን ጥጋበኛ ይልቀቅባችሁ። አሜን በሉ። ኧረ በቃ ምስማ ምሩዬ ወይ አጉርሽዋ። አጅሬው ጉርስ ይወዳል። ታዲያ እጅሽን ጠንቀቅ። በዚያ እየያዙ መቼም ኧረ በቃ አቤት ጉርሻ፣ አቤት ጉርሻ። ይሄማ ምስል አይደለም። አንተ እንዴት አባቱን የሚያፍጠው አንተ ከሷ እጅ ሲሆን እጃ ሙያው እጃ ላይ ነው። ኧረ ተይ በእናትሽ ሙክክልብሻለሁ። ተይ እሱን እያጎረሽ አንቺስ ሙክክል እጅሽ ይባላል። ታሞጋገሱ ብሎ ታለፍታ በሰራቸው ነገሩም ይበቃ። የሆነ ነገር አይሸታችሁም? ምን አፍላ ፍቅር አሁን ግን እዚች ምድር ላይ እንደኔ ደስተኛ ሰው አለ? እንደዛ ያሰቃየኝ የደፈረኝ ሰውዬ አሁን የደስታዬ ምንጭ ነው። ፈጣሪ ግን አብዝቶ ቢፈትነኝም በኪራዬ ደግሞ ክሶኛል። ደግሞ እንዴት አባቱ ነው የሚያምረው! በጣም 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 ነው የምወደሽ የኔ ያለ
ነቅተሻል እንዴ? እንዴት አደርሽ የኔ ልዕልት? ልቤን ልብሽ ምን ሆነ? የኔ ዓለም ስትለኝ መምታቷን ልታቆም ነበር። አንቺ መቀለጃሽ ነኝ። እንደው ብታመም ራሱ ቀድመኝ እኮ አንተ ነህ የምትሞተው። ምን ማለት ነው? አንቺ እኮ እስትንፋሴ ነሽ። ሰው ያለ አየር መኖር አይችልም። አሁን ነው ልቤን ቀጥ ያደረግሻት። ፍሪጅ ውስጥ በልብ ቅርጽ አድርጌ ቀጥላለሁ። የኔ ሚስት ግን በጣም ቀልድ እያበዛሽ ነው። ቀልዱንማ ከወደፊት ባለፊቴ ነው የተማርኩት። ከወደፊቱ ማለት የአሁኑስ? አለቃይ ነው ይሄ ነው ገበያው ብሏል። እንግዲህ ነው ልጅ። ቆይ እንዴት ነው እንደዚህ ቆረሰ? ኪራ በእናትህ ስሞት ልተወኝ። ሲጀመር ይሄን ለምደሽ አይደል እንዴ አላስተኛም ብለሽ ወጣት ተመቀሰቀሽ? እሺ ሁለተኛ ይለመደኝ። ኪራ በመሳቅ እኮ ሆዴ ቆሰለ። እሺ እንደምትወጂ ንገሪኛ። አልወድም። ምን ሆነ ነው? እኔ ለቀልድም ቢሆን አልወድም እንድትይኝ አልፈልግም። ስጋልድ እኮ ነው። በቃ እኔ ይሄን ነገር ካንቺ አንደበት መስማት አልፈልግም። ልቤን ስማው እሺ። ፍቅራችን የሚለካው ባንደበታችን ቢሆን ኖርማ እስከ ዛሬ ስንት ተባብለናል፣ ስንት ላንለያይ ተጣልተናል። ግን አፍ ላይ ካለ ፍቅር ልብ ላይ ያለው ይበልጣል። እሺ ጽናቴ፣ አንቺ ከመጣሽ በኋላ ሁሉ ነገሬ ነው ብሩ የሆነው። በፍጹም መቼም ቢሆን እኔን ለመተው እንዳታስቢ። ፍቅራችን እኮ በወረት ላይ የተመሰረተ አይደለም። ምንም ፈልጌ ያልቀረብኩህም ምንም ደግሞ አግኝቼ አልተውህም። ብቻ አንተ ፍቅራችንን ጠብቅ። ቃሌን ሰጠሁሽ። ሁሌም አንቺ ብቻ ነኝ። ኪራ ግን አንድ ነገር ናፈቀኝ። ምን? ወዴት ነው የምትሸሹ? ደግሞ ምንድን ነው የናፈቀሽ? ስድብ ነው። እንደዚህ ስትይ እኮ ፒኤችዲ ያለኝ ነው የምታስመስይው። እና ከዛም በላይ ለምን እንዴ? ቆይ አገኝሻለሁ። አምላኬ የደስታዬን ሙሉ አድርገው። ኪራና ጽናት አንድ ላይ ሆኖ ስላዩዋቸው ግን በጣም ደስ ያለኝ። ይከና ይበልጥ እኔም በጣም ነው ደስ ያለኝ። ደም ይኸውልሽ እነሱ እሳትና ውሃ ስለሆኑ ማለት ነው የሌለ ያበደ ኮምቢኔሽን ነው የሚወጣቸው። እንዴት ማለት? ምን እንዴት ማለት አለው? ግልጽ አይደል እንዴ? ይኸውልሽ ኪራ በባህሪው እንደምታውቂው የግንፍል የሚላት ነገር አለች። ጽናት ደግሞ እሱ ተቃራኒ ነች። በቃ እርጋቷ፣ የዋህነቷ፣ ጨዋነቷ ምናምን ይገዛሻል። እሱስ ልክ ነህ። የማያልቅ ፍቅርን ከረጅም እድሜ ጋር ተመኘሁላችሁ። አሜን አሜን። እኔ የምልሽ ግን ነው ስለ አንቺስ ግን ምን ታስቢያለሽ? ስለ እኔ ምን አስበዋለሁ? ስለ አንቺ ማለት በቃ ከፊት ለፊትሽ ምን ይታይሻል? ከፊት ለፊት መንገድ ነው ጭራሽ እኔ ነው ማለት ሙድ ያሽብኝ። እንግዲህ ይሄው ነው ገበያው። የሙሉ ሲገርመኝ ጭራሽ ደግሞ ቃል መስረቅ ጀመርሽ አይደል? ምን ታደርገዋለህ? ይመች። ለነገሩ በቀልዱም ሆነ በምንም እንደምትበልጥኝ አንቺና ጽናት አስመስክራችኋል። ይሄ ተማሪ አስተማሪውን አይበልጥም ምናምን ይባላል ማለት ጆክ ነው። በእናንተ አየሁት። እንግዲህ የጽናትን ባላውቅም እኔን ግን አትችለኝም። አትችለኝም? አዎ። እርግጠኛ ነሽ? እንዴ ያስፈራራኝ ነው። እርግጠኛ ነሽ? ናኦሚ ወርደኝ። ሰዎች አንተ የብዶች አለቃ ወርደኝ። ይኸውልሽ ናኦሚ አልችልህም፣ ይቅር በለኝ። አልልም። አትይም? እሺ እላለሁ። እሺ አንዴ እስኪ ናኦሚ አልችልም። ጮክ ብለሽ ናኦሚ አልችልም። እብድ ነሽ። ምንድነው ደግሞ እንደዚህ እስካሁን የምታደርገኝ? ስትስቂ በጣም ነው የምታምሩ ታውቂያለሽ አይደል? አመሰግናለሁ። ቆንጆ ነሽ ደግሞ በቃ አላለም ልብን ቅልጥ ነው የምታደርጊው። ኧረ ናኦሚ አታሳፍረኝ። እኔ የምልሽ ግን ምሩ፣ ቆይ እንዴት አስቻለሽ? ምኑ ማለት እየተዋደዱ እየተፈላለጉ መራራቅ? ምሩ እኔ አልቻልኩኝም እኮ ላብድብሽ እኮ። ናኦሚ በቃ ስለዚህ ነገር አናወራ። ምሩ እኔ ለአንቺ ያለኝ ስሜት እንዴት እንደምገልጽልሽ አላውቅም። እጅግ በጣም ነው የምወድሽ፣ እጅግ በጣም ነው የማፈቅርሽ። በቃ ከአንቺ መለየት መራቅ ለእኔ ተራራ እንደመግፋት ነው የከበደኝ። ናኦሚ እንደዚህ አትበል። እኔ ለአንተ መገባ ሴት አይደለሁም። አውቃለሁ ልብሽን ያምሻል፣ ግን ደግሞ በቃ ሰው ሆኖ ሙሉ የለም አይደል እንዴ?
እኔም ያንቺን ጎዶሎ እየሞላው አንቺ ምን ጎዶሎ እየሞላሽ ተጋግዘን ነው ነው የሚያስጨንቀኝ። ምሩ እኔ ከዚህ በላይ ምን ብዬ እንደማስረዳሽ አላውቅም። በቃ ወይ ካልሆነ እዛ የምትወስጂው መድኃኒት ውስጥ መስተፋቅር ነገር እንዲጠባ አድርግብሻለሁ። ሌላ ምን አድርጋለሁ? አንተ እኮ አታደርገው አይባልም። እኔ ምሩ እኔ ፊት ከቻልሽ አትሳቂ። አንተ ከሰማው ብዙ ታወራለህ። አሁን እዚህ መሀል ሰፋሪ ሆነን እንቁም ወይስ እንሂድ? እዛ ሮሚዮ እና ጁሊየት ቤት እንሂድ እንጂ ደግሞ ምን እናደርጋለን? ኧረ እኔ በቃኝ። ማጉረስ ሆዴን ጠቀጠቀው እኮ። አይ ፍቅር አይደለም ሰው ለካ ድንጋይንም ያስተካክላል። እንደዛ በቀን 5 እያበላሽ እንዳላስነጠፈኝ ጭራሽ አነጠፈው። ወይ ፍቅር ደስ ይላል። ደስ የሚል ስሜት አለው። የሚወዱትን ሰው ለማስደሰት መጣሩ። አብዝቼ ስደሰት ግን አብዝቼ የሚፈራው ነገር አለ። እባክህን ፈጣሪ ደስታዬን ሁሉ አንተ ጠብቅልኝ አደራ። እኔ ማነው? አያጅቡ እኔን አያጅቡ ማጅቡ ልበልሽ? ምንድን ነው እንደሱ የምትይኝ? ደግሞ ባለሙያ ሆናል። መጀመሪያም እኮ ልይዞኝ እንጂ ባለሙያ ነኝ። ተው እሱን ማድረግማ ለእኛ ለሴቶች ለቀቅ አድርግልን። ምን ነው ችግር አለ? የለም ግን ትንሽ መቆየት እፈልጋለሁ። እሺ የእኔ ውድ፣ ሁሉም ነገር አንቺ ስትፈልጊ ይሆናል። አሁን ላይ አንቺ የምትፈልጊውን ነገር ማሟላት ብቻ ነው የምፈልገው። ስለተረዳኸኝ አመሰግናለሁ። አንቺ እንደዚህ እያልሽ አታርቂ። ባላ ይመሰገን። ኪራ ግን እኔ አንተን አላሳፍርህማ። ምን ማለት ነው? አላቅም፣ ግን በእኔ ምክንያት ማንም ሲስቅብህ ማየት አልፈልግም። እንዴ ማንም ይሳቃ? ደግሞ አንቺ ምንም የሚያስቅ ነገር አለሽ እና ነው የሚስቁት? እንዳንተ የሀብታም ልጅ አይደለሁም፣ ደግሞ የከተማም ልጅ አይደለሁም። ከዚህ ሁሉ የሚከፋው ደግሞ የቤትህ። በቃሽ ጽ እንዳትጨርሹ። ደግሞ ለሰው ጆሮ አትስጪ። ሰውን ከሰማሽ ያልበላውን የሚያከስብ ነው። ደግሞ አንዱነት ልንገርሽ፣ ማንም ያላየው ውበትሽ ለእኔ እንደ ፀሐይ አብርቶልኛል። ስለዚህ ሁለተኛ እንደዚህ እንዳትዪ። የኔ ብርታት በጣም ነው የምወደሽ። እሱ ቃል እኮ ለእኔ የመጠነው። እሱንማ የትኛውን ቃል አይገልጸውም አውቃለሁ። በጣም ነው የማፈቅርሽ። እኔም እወድሃለሁ። አፈቅርሻለሁ ሲባል አፈቅርሃለሁ ነው የሚባለው። እሺ በጣም አፈቅርሃለሁ። የኔ አይን አፋር፣ የኔ እብድ፣ የኔ አፍቃሪ ሴት